ስለዚህ ንስሐ የገቡ ሰዎች በዓለም ላይ ተጽዕኖ ይፈጥራሉ። ቅዱስ ጳውሎስ የመጀመሪያው፣ ቅዱስ ጴጥሮስ፣ ማርያም ግብፃዊት፣ ሙሴ ጸሊም የግብፅ ገዳማትን በሙሉ መዓዛው በሙሉ ያወዳል። ቅዱስ ዳዊት የንስሐ ሰው ነው። ሰሎሞን የንስሐ ሰው ነው። ንስሐ የገቡ ሰዎች ኃይል አላቸው። እግዚአብሔር እንዲያውም እንደተነሳ ያን የሚወደው የለም። በሉቃስ ወንጌል ምዕራፍ 15 እንደተጻፈ ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ። ስለዚህ ንስሐ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለቱ። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለቱ። ጥሩ መሆንም የሚገኘው በእግዚአብሔር ነው። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጎም አባቶቻችን ሲተረጉሙት ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጉሙት እግዚአብሔር ምግባረ ቤትን ካልሰራ፣ እግዚአብሔር ሀገረ ምግባርን ካልሰራ፣ እግዚአብሔር ሰውነትን ካልጠበቀ በንጽህናው ሰው መጠበቅ አይችልም። በገዛ ራሱ ሰው ራሱን መጠበቅ አይችልም እግዚአብሔር ካልጠበቀ። ስለዚህ መልካም ለመሆኔም አንተው ነህ ማለት ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለት ነው። በንስሐ እንድነሳ ያበቃኸኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ ግን ሰው አድርገህ በሰው መሃል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ንስሐ የገቡ አጣን። እንግዲህ የዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሽቶ የቀባችው ሴት አለች አይደለም? የሽቶው መዓዛ ቤቱን ሞላው ይላል። በጣም ሁልጊዜ ዓይኔን የሚስበኝ ንባብ ነው። የሽቶው መዓዛ ቤቱን ሞላ አይደለም? ሊቃውንት ሲተረጉሙት ቤት የተባለች ቤተ ክርስቲያን ናት። ክርስቶስ ያለበት ቤት ቤተ ክርስቲያን ናት። ክርስቶስ ያለበትን ቤት ያቺ ሴት ያመጣችው ሽቱ ሞላው ማለት ምን ማለት ይመስላችኋል? የአንዲት ንስሐ የገባች ነፍስ ዝናዋ፣ ስነ ምግባሯ ቤተ ክርስቲያንን ሞላ። አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸሊ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጁ ጳውሎስ ነው። የዚያች ሴት ሽቶ ቤቱን ሞላው ማለት ንስሐ የገባች ነፍስ መዓዛ ቤተ ክርስቲያንን ይሞላል። ተዘከረነ ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረነ ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተ ክርስቲያንን አልሞላትም? ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተ ክርስቲያንን ሞላት ክርስቶስን ስለለበሰ። አዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲበልኮ
እንደው ይገርማቸዋል። ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸዋል። ጸሎተኛ ለመሆን መፍትሄው ምንድን ነው ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ክፋታችን መምጣት። ምክንያቱ ውስጥ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮናል? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድን ነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹሕ ሰው ነው ያደፈ ሰው ነው? ንገሩ። ያደፈ ሰው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለው። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? ጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለእኛ ለተጠማ ነው ያስፈልጋል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልጋል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልጋል። መምጣት የሚያስፈልገን ለእኛ ነው። ጉልበቴ ሆይ እወድሃለሁ ምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። በመና እንደዛ ነው የምነግራችሁ። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንደው አትክልተኞች ወስደውት ይሆን እያለች በኋላዋ ማርያም ብሎ ድምፁን ሲያሰማት ነው ፊቷ የበራላት። መድኃኔ ዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ሁልጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆነን ነው። ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል የሚባል አለ። እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማን ነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኖረዋል። ውሃ ሳይጠጡ ኖረዋል። እግዚአብሔር አስችሏቸዋል። ምንም ሳይበድሉ እንደ መልአክ ንጹሕ አእምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ ደግሞ እኔና